ዛሬ ያለነው ኢትዮጵያ አይደለም ኤርትራም አይደለም ነገር ግን በየመንገዱ የምታዩት ነገር ሁሉ ግራ ያጋባችኋል የለም ብቻ ነው የሌለው ሁሉም ነገር አለ የአማርኛ ታፔላዎች የትግርኛ ጽሁፎች የሀበሻ ሱቆችና ሬስቶራንቶች እዚሁ ኡጋንዳ ካምፓላ ውስጥ ሌላ ሀበሻ ሰፈር ሳይሆን የሀበሻ ከተማ ተመስርቷል የሀበሻ ከተማ ብንል ይሻላል በዛሬው ቪዲዮአችን በጤፍ እንጀራ የተሞላ ሱፐርማርኬት የሀበሻ ሆስፒታሎችና በቢሊየን ሺሊንግ የሚቆጠሩ ግዙፍ የሀበሻ ኢንቨስትመንቶችን እንመለከታለን Look at this crazy brothers Mercedes brothers በህይወት አይቻላል የዚህ ሁሉ ህይወት ማዕከልና የሀበሻው መጠለያ ደግሞ ቤተክርስቲያን ነው ከቅዱስ ገብርኤል እስከ መድኃኔዓለም ኡጋንዳ ውስጥ በስደት ሳይሆን በራሳቸው ግዙፍ ቅጥር ግቢ ውስጥ በነጻነት ስርዓታቸውን ሲፈጽሙ ስታዩ ትገረማላችሁ ገብርኤል መልአከ ራማ ገብርኤል የሀበሻ ሴቶች ግን ለምንድነው የኡጋንዳን ወንዶች ለማግባት እምቢ የሚሉት የሚለው ጥያቄ እዚህ ሀገር ትልቅ አጀንዳ ነው like communities they can't marry into Asian communities የኡጋንዳ ወንዶች ቅሬታ አላቸው ኢትዮጵያውያንና ኤርትራውያን ሴቶች ከኛ ጋር መጋባት አይፈልጉም ይላሉ ይህ በትዊተር ትልቅ ርዕሰ ጉዳይ ሆኗል እስከ ቪዲዮ መጨረሻ አብራችሁን ቆዩ ቪዲዮውን ሰብስክራይብ እና ላይክ በማድረግ ጀምሩ ይመቻችሁ What's good everybody ሰላም ደህናችሁ ዛሬም እንግዲህ በሌላ ቪዲዮ ተመልሰን መተናል የዛሬውን ቪዲዮ ስፖንሰር ያደረገላችሁ ሬድ ሲ መኒ ትራንስፈር ነው ሁላችንም እንደምናውቀው በውጭ ሀገር የምንኖር ኢትዮጵያንና ኤሪትራውያን ለቤተሰቦቻችንና ለወዳጆቻችን ገንዘብ መላክ የዘውትር ተግባራችን ነው ነገር ግን ዋነኛው ጥያቄ የትኛው መንገድ አስተማማኝ ነው የትኛውስ የተሻለ ምንዛሬ ይሰጠኛል የሚለው ነው ለዚህም ነው ሬድ ሲ መኒ ትራንስፈርን ልጠቁማችሁ ወደድኩት መተግበሪያው በኢትዮጵያ ብሔራዊ ባንክ እውቅና የተሰጠውና ህጋዊነቱ የተረጋገጠ በመሆኑ ገንዘቦ በታማኝነት መድረሱን ሙሉ በሙሉ ያረጋግጣሉ እንዲሁም እጅግ በተሻለ ምንዛሬ ገንዘቦን እንዲልኩ ያስችሎታል ለአዳዲስ ተጠቃሚዎች አፑን ከአፕ ስቶር ወይም ከፕሌይ ስቶር ላይ በመጫን በደቂቃዎች ውስጥ ምዝገባውን ጨርሰው መላክ ይችላሉ ከዚህ በፊት ተጠቃሚ ከነበሩ በአዲስ መልክ ተሻሽሎ ስለመጣ ፎርጌት ፓስወርድ ሚሊዮን ነክተው የበፊት አካውንታችሁን ማግኘት ትችላላችሁ አሁኑኑ የሬድ ሲ መኒ ትራንስፈር መተግበሪያን በማውረድ ዘመናዊና አስተማማኝ አገልግሎትን ያገኙ በዛሬው ቪዲዮ የሀበሻ ኑሮ በካምፓላ ኡጋንዳ ምን ይመስላል ሚሊዮን በደንብ እንመለከታለን ለዚህ ደግሞ ኦፍ ኮርስ the one and only የሚያስጎበኘን ዴቮ ላላ አብሮናል ወስኮ ብሮዲ እንዴ ነው አለን ዛሬ የት ነው ያለነው በዛሬው ቪዲዮ ምንድነው የምናየው ንገርልኝ ያ ዛሬ ያለነው ሶያ ኢትዮጵያን ቸርች መድኃኔዓለም ቸርች ነው ያለነው ሶ ዛሬ የምናሳያችሁ የሀበሻውን ላይፍ ስታይል ዩጋንዳ ላይ ምን ይመስላል ነው ሶ አንደኛው የመጀመሪያው ቸርች ነው ብዙ ቤተክርስቲያኖች ያሉ ካምፓላ ላይ ሶ አንደኛውን ሶያ የሚገኘውን የኢትዮጵያ መድኃኔዓለም ቸርች አለ እሱ እዛ ነው ያለነው ውስጡን ደግሞ በደንብ እናሳያችኋለን ዓለም ሰመገና በሰማያት ላይ ከፍ ሶ እዚህ ጋር መንገድ ላይ ደግሞ የተለያዩ እንትኖች ይሸጣሉ የሻማዎች ምናምን የሰላም እንዴ ነው አለን ደሃንዶ ሁሉ ጽቡቅ አለን እዚህ ጋር የቅዱስ ሚካኤል ስዕል አድኖ የድንግል ማርያም ስዕል አድኖ የሌለ እኔ ወደ ውስጥ እንግባ እሺ በጣም ብዙ ሰው ነው ያለው መንገድ ላይ አምባሻ ይሸጣል አምባሻ ጠላ ይሸጣል እሺ ሳርም ቄጤማም ይሸጣል በጣም ብዙ ሰው ነው ያለው ኤስ ምንድነው እሺ የሚሸጠው ዘንባባ ምን ያ ሆሳና ነው ፍሩቶች ምናምን ሰላም ደግ እግዚአብሔር ይመስገን ሁሉ ሰላም ቴንክ ዩ እሺ አንድ ፎቶ አብረን ነው ይቻላል እንነሳለን አሎ እዚህ እሺ እስማ ዘጭ ሰው ነው ያለው እንዴት አልፈን እንደምንገባ ሰባትን ተሊና ጌጋዩ ጾም ምስጥሜት ይኮነን ምስምግብዩ ጾም ምሳሜ ይኮነን ምስሮየትዩ ስለዚህ ጾም ማለት ስጋ ኻርኪምካ ነፍስኻ ተሐይለሉ እዩ ጾም ማለት ስጋ ኻጥሚኻ ነፍስኻ ትመግበሉ እዩ ጾም ማለት ስጋ ኻጥሚኻ ነፍስኻ ተርወየሉ እዩ ስለዚህ ናይ በሐቂ እንጠምሰለና እንመገበለና ዲና በጣም ብዙ ሰው ያለው በስማ ቤተክርስቲያኑ እንደምታዩት ዘጭ ሰው ነው
ምግበነት ታዩ አፍከም ዝብለና ሰብ እንጀራ ጥራይ አይነብር በመታይ ነበር በመታይ ይጋይ ቅርጾም ሐሜተኛ ዝነበረሰብ ዘጭ ሰው ነው ያለው ካምፓላ ኢትዮጵያ ኦርቶዶክስ ተዋህዶ ቸርች ካምፓላ ይላል። ህዝቡን ተመልከቱ። ይሄ የመጀመሪያው ቸርች ነው ካምፓላ ላይ ኡጋንዳ ላይ በፊት የተመሰረተ አይደለ? በደርግ ጊዜ የመጡት ውስጡ ራሱ በጣም ያምራል፣ ቆንጆ ነው። በጣም ብዙ ሰው ነው ያለው። የሁሉ አበሻ በጌታ ለካይ ቤት ስለሉ ሐለት የተሐቆይሳ ቤት ሐዘሉ ፍጹም ይወደልና እግዚአብሔርና ተሐብሽ ይወዝ ይሳገረና ተስፋና ዘይሬው ኣብ ሰማይ ምግብና ንስዩ ቃል አምላክ እዩ ኣብ ሰማይ ለካ ኃይል ክብሮ ስብሐት እዩ ኣብ ሰማይ ምግብና እዩ ኃይል ዓኻ ይኹን ጥበብ ዓኻ ይኹን ኢልና ምስ መላእክት በመንመልከ ዘጭ ሰው ነው ያለው። በመንመልከ እዚህ ግን ተጧጡፏል ገበያው። ባይሆን አምባሻ ምናምን ነገር አለ እዚህ ጋር ያያየው አለ ራሱ በከረን ያልተጣጣ አለ ተጣጣለ እዚህ ጋር አምባሻ አለ 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 10,000 ይሄስ 30,000 እንሞክረው። አለ እስኪ አምባሻም አምባሻ ስንት ቆንጆ አምባሻ ነው ወይ? አንበስ እንዴት ነሽ? ቴንክ ዩ እንዴት ነሽ? ማነው ስምሽ? ንገሪያት ይመችሽ አባይ። ቴንክ ዩ አባይ። ያው ስንት ነው? ጠላና ዳቦ ገዝተናል ከቤተ ክርስቲያን መልስ። የኦርቶዶክስ ተዋህዶ ቤተ ክርስቲያን ምን ያህል አለ እዚህ? የኦርቶዶክስ ወደ 5 እስከ 7። የፕሮቴስታንትስ የለሀበሻ? የፕሮቴስታንትም እንደዛው። ፕሮቴስታንት አሁን አዳዲስ የሚከፋፈቱ ምናምን ስለተመለከትኩ በዚህ ሰሞን ቢያንስ ከ5 እና ከዛ በላይ። የመስጊድስ ለሙስሊሞች አለ ለሀበሻ ወይስ? መስጊድ አይ ቲንክ እርግጠኛ አይደለሁም፣ ግን በብዛት ሀበሻው አካባቢ ያሉ መስጊዶች አሉ። የዩጋንዳያንም የሀበሻ ሶ የሀበሻ ይኖራል፣ ግን እርግጠኛ አይደለሁም። አንድ መረጃ አለኝ፣ እርግጠኛ ስላልሆነ ዝም ብዬ መናገር ስላልፈለኩ። ከዚህ በኋላ የምናሳያችሁ ነገር ነው ማድነስ። አሁን እዚህ ጋር ድንኳን ሀበሻ ይላል። ይሄ በትግርኛ ነው። ከፊት ለፊት የምታዩት ሱቅ የሀበሻ ሱቅ ነው። በጣም ብዙ ሀበሾች ነው ያሉት። አኮርዲንግ ቱ ጉግል ከ1.9 ሚሊዮን በላይ ሪፊውጂዎች ካምፓላ ኡጋንዳ ላይ አለ ተብሎ ይታሰባል። እና which is በቃ the largest and the hottest አፍሪካ ላይ ብዙ ሪፊውጂዎች ያሉበት ሀገር ኡጋንዳ ነው። ከ56,000 በላይ ኤሪትራውያን እና ኦልሞስት ከ20,000 በላይ ኢትዮጵያውያን በድምሩ እንግዲህ ወደ ስንት ሺህ እንደሆነ አስበው። ዶጊማስ ቻቻ ይላል። ይላል በአማርኛ ነው የሚጻፈው። ደግሞ ሚሉ አለች እዛ ጋር፣ ሰላም አለች። ሰላም ትምህርቲ ምዝዋር መኪና ይላል። ዋፍራ ወኪል ጉዞ። ይሄ የምታዩት ሱቅ በጠቅላላ ኤቭሪቲንግ ይላችሁ። እዛ ጋር ፍናን አለች። አያቻት ፍናን ህድሩ ፊልም ሰሪያችን። ይሄ ደግሞ ጸጉር ቤት ነው። እንደምታዩት እንግዲህ እነዚህ ቢዝነሶች በጠቅላላ ዲስ ቢልዲንግ እንዳለ የሀበሻ ነው። እዚህ ሀበሻ የሚመጣው ለምንድን ነው? ልክ እንዳለ ከና ሀበሻ ልብሳቸው እየገዙ ያማን እንዳለ ፒፕል እየሸመተ ነው። ካሮት፣ ማንጎ፣ ሰላጣ፣ ጥቅል ጎመን አዋይ በስማ የሌላ አትክልት የለም ነገር የለም። እዚያ ኤቭሪቲንግ አለ እና እንዳለ በአብዛኞቹ እንደምታዩቸው ሀበሾች ናቸው ሸማቾቹ። ድንች አለ እዚህ ጋር። አቮካዶ ራሱ ምን እንደሚያካክል ተመልከቱ። በስማ እያዩ ትልልቅ ማንጎ ልክ ፍሩት እዚህ ችግር የለባቸውም። በስማ በጣም ነው የሚያማምሩት። ምስር አለ። ምስር፣ ቡና፣ ሩዝ በስማ ሲያማምሩ ግን እንትኖቹ ሙዞቹ ምን ያካክላሉ። ግብዳ ሙዝ ምናምን ተመልከቱ። የአብዛኛው መምጫ ምክንያት ሬፊውጂ ሆኖ ነው የሚመጡት። ላይክ መሻገሪያ ሀገር ነው ወደ ሌላ ሀገር ለመሄድ ማለት ነው። ሶ በዛ መልኩም ይመጣል። ሁለተኛ
ለቢዝነስ የሚመጣ አለ። ሶስተኛውና ዋነኛው ደግሞ ለቪዚቲንግ የሚመጣ አለ። ሀገሩን ለመጎብኘት ለጉብኝት ኢስት አፍሪካን ቱር የሚያደርጉ አሉ። ሶሎ ትራቭለሮች አሉ። ሃኒሙን የሚመጡ አሉ። ለጫጉላ በጣም ብዙ የሚመቻቹ ቦታዎች አሉ። ያው በዋነኝነት ለመሻገር ነው። ከዛ ደግሞ ቢዝነሱ ይመጣል። አሁን እዚህ ጋር የምትመለከቱት እንግዲህ የሚያምር ሆቴል የሀበሻ ነው ብላችሁ ታምኑኛላችሁ? ሄሎ ቦስ you're right ልክ እዚህ ጋር ያለውን ጋርደን ምናምን ተመልከቱ። ይሄን የሚያክል ትልቅ ቢዝነስ እንግዲህ በሀበሻ ነው ኦን የተደረገው። የሀበሻ ልጆች ናቸው ራን የሚያደርጉት። this is madness fam this is madness። በጣም ብዙ ባለሀብቶች አሉ ሀበሻ ባለሀብቶች እዚህ ኡጋንዳ ላይ። ኦፍ ኮርስ ከዚህ ሲመጡ በብዛት ኢንተርናሽናሊ ስለሆነ ውድድሩ ከረንሲውም ዶላር ስለሆነ በዶላር ኮስት ኦፍ ሊቪንጉም ሃይ የሆነው በዛ ምክንያት ነውና ሶ ሲወዳደር ከዶላር ካለው ጋር ነው የሚወዳደረውና ካሸነፈ $1 ሚሊዮን የማግኘት እድሉ በጣም ብዙ ነው። ጉዟችን ይቀጥላል። አሁን ዞር ዞር እያለን ደግሞ በደም መንገዳችንን እንዴ አምባሻና ጠላስ መኪናችን ውስጥ ሆነን ጠላና ቂጣ አምባሻ ልንሞክር ነው። የኡጋንዳ ጠላ በ3000 ሺሊንግ። አምባሻውን እስኪ ያሳየን ደግሞ 3000 ሺሊንግ ስንት ዶላር ነው? ና $1 ለመድን እኮ $1 ነው ጠላ። ኧረ በለ አምባሻ $1 $2 ማለት ነው አንድ ላይ። ኢትዮጵያ $2 ስንት ነው ታውቃለህ? ወደ 400 ብር ማለት በየአይነት ያበላል። በጣም ያምራል ግን እንትኑ አምባሻው ሽታው ራሱ ይለያል። በጣም ያምራል። ባይሆን ጠላ ለመቅመስ ያህል ነው እንጂ ወይኔ በላቸው። ወይኔ ባልዘገው ኖሮ እግዚአብሔርን ባልዘገው ኖሮ መኪና ብልሽት ወጥቶ ነበር። ያው በዶላር ታሳጥበዋለህ ማለት ነው። አይ ምልክት ነው። አየህ አንተ ጠጣ እኔ ይቅርብኝ። ፈሰሰ። እስቲ ቅመሰው። ቆንጆ ነው ጠላው። ጠጣው እውነት እኔ ጠላ ኖ አይደለም ጀስት ትንሽ የቀመሰው ግድ የለም። የኡጋንዳ ይለያል እያልክ ነው የምጠጣው? ኖ ጠላ ይጠምቃሉ ኡጋንዳ ላይ አበዦች። ጉድ ነው ጎንደር። ሲጣፍጥ ለምንድን ነው ለስላሳ በጣም ይጣፍጣል። ያ በምን እንደሚጠምቁት አላወኩም ግን በጣም ይጣፍጣል። ጣፋጭ ነው። ያ ኦልሞስት ላይክ ኪኒቶ አይነት ቫይብ ነው ያለው። እንዴ ጠላ እንዴ ነው እንዴ? ተላለ አንደኛ ነው። እንደምታዩት እንግዲህ ቸርቹ ቫይቡ በር ላይ የሚሸጠው ነገር ኤቭሪቲንግ ደስ ይላል። ያ ባህላዊ ለማስመሰል በጣም ተሞክሯል። ካየጠላ አለ፣ ቄጠማ አለ፣ ኤቭሪቲንግ አለ። ፋንዲሻ ምናምን ነበር፣ ጧፍ ምናምን የሚሸጡ እጣንም ነበረ። በዛውም የኛንም ቻናል እንደጎበኙት ዴቮላላ ያስቆሚ እንዴ ከባድ ሰብስክራይብ አድርጉለት። አሁን ያለ ነው የብዙ ኢትዮጵያውያን መገኛ የሆነው በካምፓላ ካባላጋላ ነው። ካባላጋላ ስሙ ደስ ይላል። እሺ እዚህ ይሄ ቦታ በጣም ብዙ አበሻዎች ኢትዮጵያኖች ይኖሩበታል፣ ኤርትራኖች ይኖሩበታል። እዚህ ጋር ደግሞ ተመልከቱላችሁ አጋፔ ምግብ ቤት ይላል። ጥብስ አለ፣ ዱለት አለ፣ ጥብስ ፍርፍር የሌለ ነገር የለም። ከፍ ስትሉስ ደግሞ ሩት ክትፎ አለች። ከዛ አገልግል አለ ደግሞ ሮሆቦት አገልግል የሌለ ነገር የለም። ኢቨን ይላችሁ እዚህ ጋር ምን ይላል የኢትዮጵያን ኤርላይንስ ምናምን ኤቭሪቲንግ ወኪል ጉዞ ትራቭል ኤጀንሲ ናቸው። ኧረ በለው ይሄ ደግሞ በቃ ይለያል ነው ማለት። ይሄ ደግሞ ሸገር ቁርጥ አለ እዛ ከፊት ለፊት ሸገር ቁርጥ ሬስቶራንት። ከዛስ ደግሞ ከላይ ደግሞ ዳኒ ልዩ ቁርጥና ሬስቶራንት ኤቭሪቲንግ ታፔሎ ራሱ። እሺ እዚህ ደግሞ ምን ቁርጥ ይሸጣል? ያ ቁርጥ አለ። ኦኬ ቁርጥ ይሸጣል። ስጋ እንደ ልብ ነው። ቡና አለ። ቡና ሴሬሞኒ ከነ ማለት ነው እንዳለ ይኸውላችሁ ኤቭሪቲንግ ሙሉ ካልቸራችንን ይዘን ነው ላይክ። አሁን እናንተ የት ነው ያላችሁት?
አንተ ከኢትዮጵያ የወጣ አይነት ስሜት ይሰማል? እንደሱ አይነት ቫይብ እንኳን አይሰማም። ጤፍ እንጀራ አለ ይላል። ሰላም እንደሱ አይነት ቫይብ እንኳን አይሰማህም አይደለ? አዎ የምታገኘው ነገር የምትመገበው ቋንቋው ምናምን ከዛ እንዳልወጣ አይነት ስሜት ነው የሚሰማው። እንዴት ይሰማል? ቤት እንዳለ በአማርኛ ነው ስላችሁ ቤተሰቦች እንዳለ ኤቭሪቲንግ መደረግ እንዳለ በቃ ይሄ እንዳለ ዛታችን ድረስ የሀበሻ ቢዝነስ ነው። አውስትራሊያ የሚካሄዳል ከዚህ እንዲ CSP የሚባል ፕሮግራም አለ ኮሚኒቲ ስፖንሰርሺፕ አውስትራሊያ ላይ እዛ ኤሊጂብል የምትሆነው እዚህ መጥተህ ሪፊውጂ ስትሆን ነው። ዋው ሶ ለሱም ፕሮግራም ይመጣሉ። ከረንትሊ ካናዳ ነው ምሳው አብዛኛው ሰው የሚጠብቀውና ያለው ፕሮግራሞች ማለት እነዚህ ናቸው። ሪኳየርመንቶቹ ካናዳ ላይ ሰው ያስፈልጋል፣ ምክንያቱም ስፖንሰር ያስፈልጋል። አፕላይ የሚያደርግልህ ያሉትን ፕሮግራሞች አንዳንዶቹ በጣ ናቸው፣ እነሱን ሄዶ የሚከታተልልህ ያስፈልጋል። ሶ ዝም ብለህ ተነስተህ የምትመጣበት ሀገር አይደለም። መጀመሪያ ካናዳ ላይ ያለውን ፋሚሊ ጋር አውርተህ እዚህ ሲመጡ ደግሞ ትልቁ ችግር ፋይናንሻል ስትራግል ነው። ስራ ማይሰሩ ከሆነ አብዛኛው ምን አይነት ይገጥመዋል መሰለ፣ ውጭ ያለው ሰው ፕሮሚስ ያደርግለታል። በቃ እኔ እዛ እስከምትሆን ፕሮሰሲንግ ታይም ድረስ ብር ልክልሃለሁ ምናምን መንዝል ኤክስፔንስን ልክልሃለሁ ተብሎ ይመጣና ከዛ አንዳንዴ ቃላቸውን ላይ ያከብሩ ይችላሉ። ከብዷቸው ሊሆን ይችላል፣ ብዙ ሪዝን ሊኖር ይችላል። ዋቴቨር ሪዝን ምንም ተቀባይነት የለውም። ስልክ ካላነሳልህ እንደ ስደተኛ ሆነ ስታስበው በጣም በቃ ከባድ ነውና ከዛ የአሜሪካን ፕሮሰስ ነበረ 2023 ላይ ካምፓላ በሞተር ነው መኪና አይታሰብም። በቃ መደዳው ሞተር ኤቭሪቲንግ ኢዝ ሞተር። የሚገርም እዚህ አካባቢ 22 የሚባል ሰፈር አለ። 22 አራቀን እና ደግሞ ቅድም ምንድን አልከኝ? አምቦ ሳይት የሚባል አምቦ ሳይት የሚባል አለ። 22 ማለት ይሄ ነው። 22ን ይመስላል። ሀበሻ እዚህ ስለ ጽባ ይሄ ምንድን ነው? ምግብ መሸጫ ምናምን ነው። ምግብ መጠጦች ምናምን አሉ፣ ቡናዎች ምናምን አሉ። 2023 ላይ በዛ ፕሮሰስ ብዙ የመጡ ነበሩ። በ3 ወር ያልቃል ተብሎ እና በቃ በጣም ብዙ ሰው ከፋሚሊ ጋር ተጣላ። በቃ በ3 ወር ያልቃል። 3 ወር ግፋቢል ፕሮሰሲንግ ታይም 3 ወር ስለሆነ 3 ወር አግዛለሁ አይከብደኝም ብሎ ከኢትዮጵያ ውጣ ይለውና እዚህ ሲመጣ ደግሞ በቃ እንደማይችል ስልክም ያልተነሳለት አለ። ጉድ ነው። ካምፓላን እንግዲህ የላችሁ ከጥግ እስከ ጥግ በተለያዩ ኤፒሶዶች እየጎበኘናት ነው። የዛሬው የሀበሻ ሰፈር ለማለት ነበረ፣ የሀበሻ ኑሮ፣ የሀበሻ ሰፈር ይሄንን ይመስላል ለማለት ነበር። ግን አክቹሊ የሀበሻ ከተማ ብንል ይሻላል። የሀበሻ ከተማ በጣም ኤቭሪቲንግ ዶሚኔት አድርገውታል። በስማ እዛ ጋርም ጸጉር ቤት ብሩክ ባርበር ገና በጠዋቱ እሑድ ነው ዛሬ ቢዚ ነው ጸጉር ቤት። ብሩክ ባርበር ከጀርባ ጸጉር እየቆረጡ ነው ምናምን፣ የሌለ ነገር የለም። ትንቢታዊ ጉብኝት ኡጋንዳ ካምፓላ ይላል። አርብ፣ ቅዳሜ፣ እሑድ ታፔላ ላይ ተለጥፎ ተመልከት። ኡጋንዳ this is ኡጋንዳ ካምፓላ ሀቢቢ ያ ሀቢቢ ይላል። በስመ አብ በጣም ክራውድድ ነው። ተመልከቱ ከተማው ሽጉ በሞተር እዛ ጋር ራሱ አረ ተመልከቱ። እግዚአብሔር ጣፋጭ ፒዛ፣ በርገር እና ዶሮ ቢሪያኒ አለ። ዶሮ ብሪያኒ አለ በአማርኛ። this is madness። ስትሻገሩ እዚህ ሀገር በስመ አብ በጣም በቃ one of the most tough part እዚህ አስፋልት መሻገር ነው። በነገራችን ላይ አስፋልት ስትሻገሩ ድብድብ ነው የሚመስለው። እና ደግሞ ስራ ደግሞ ለማግኘት በጣም መታተር ይጠይቃል። ላይክ 20-30 ቦታ ማንኳኳት ሊጠበቅብህ ይችላል። አንዳንዴ ኮኔክሽን ነው፣ የት ነው የምትውለው ነው፣ ከማን ጋር ነው የምትገናኘው ነው። ሶ ኮኔክሽን በጣም በቃ ማተር ያደርጋልና የሚውልበትን ቦታ ቢያስተካክል አንድ ሰው
ስራ የማግኘት እድሉ ከፍ እያለ ይመጣ። ከዛ ደግሞ ፍላጎት ነው ሁለተኛው የስራ ፍላጎት ያለው ሰው ምክንያቱም አሁን እዚህ ሀገር ላይ ቱ ቢ ኦነስት ስራ እየሰሩ ያሉ ሰዎች ቢኖሩ ፈልገው ያገኙ ፍላጎት ያላቸው ናቸው። በጧት ነው የወጣ ነው እንዳተመለከታችሁት ቤተክርስቲያን ሄደን አምባሻን በትንሹ በላን። አሁን ግን ቁርስ እንብላ። የሀበሻ ቁርስ አንድ አሪፍ ቤት እንይዝና እስኪ የምታውቀው ቤት ካለ ቆንጆ ቤት እዛው ሰደንና ቁርስ እንብላ ይሻል። እሁድ በብዛት እሺ ጨጨብሳ ነው። ጨጨብሳ እሁድ ጨጨብሳ ነው የሚበላው። ስፔሻል ጨጨብሳ በርጎ በማር በኋላ ስፔሻል ጨጨብሳ ልንበላ ነው። እዛ እንሂድና ቀናችንም በትንሹ አሪፍ ቀመስመስ አድርገን እንጀምር። ሌላኛው ጥያቄ ደግሞ ያው እንዳልከው በአብዛኞቹ እዚህ የሚመጡት ለመኖር ሳይሆን ለመሻገር ነው። ወይ ወደ ካናዳ ወይ ወደ አውስትራሊያ ወይ ወደ አሜሪካ ወይ ወደ እንግሊዝ ወደ ተለያዩ ሀገሮች ሰዎች እቺ መንገድ እንደ ድልድይ ነው የሚጠቀሙባት። በአጭር ጊዜ ተሳክቶለት የሄደ ሰው ምን ያህል ጊዜ ፈጀበት አንተ የምታውቀው ፐርሰናሊ? ደግሞ እዚህ በጣም በቃ ያለ የተማረረ ሰው ለፕሮሰስ ብሎ መጥቶ ምን ያህል አመት እዚህ የተቀመጠ ሰው ታውቃለህ? ኦልራይት ቁርስ ምን በለው እንግዲህ እዚህ ነው። ቤት ምግቢ ሼፍ መሳይ ይላል ከላይ በትግርኛ፣ ከታች ሳትሉኝ ለልደት ለሰርግና ለተለያዩ ፕሮግራሞች የኬተሪንግ አገልግሎት እንሰጣለን። ንልደት መርዓን ዝተፈላለዩ መደባትን አገልግሎት መመገቢ በትግርኛ ነው። ከዛ እዚህ ጋር ደግሞ ምን አለ የእለቱ ስፔሻል ዶሮ ወጥ ይላል። ከዛ ወደ ስገቡ ደግሞ ቲፒካል በቃ ያበሻ እንትን ቡና ሴሬሞኒ አለ። ኢቭን ጥለቱ አለ። እባክህ ተመልከት። ሰው እዚህ ነው ቁርስ የምንበላው። እዚህ ቤቱ ምንድነው? ጨጨብሳ ቁርስ እዚህ ነው የምንበላው። ጨጨብሳው ይምጣና እናያለን። ኦኬ ምግባችን መጥቷል። ይኸውላችሁ ጨጨብሳ። ያው ዋጋው ስንት ነው? ያው 15000 የኡጋንዳ ፍራንክ ማን ነው? ሺሊንግ ስፔሻል ስለሆነ ማለት ነው። ስፔሻል ያ በጣም ያምራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ጨጨብሳ ስፔሻል ጨጨብሳ በማር በእንቁላል ያው ምግቡን ጭጭ አድርገን ጨርሰናል። በጣም ቆንጆ ቴንክ ዩ በጣም ያበደ ነበር። የሀበሻ ሬስቶራንት መተን ጨጨብሳ ስፔሻል ጨጨብሳ በልተናል። አሁን ደግሞ ከተማዋን እስከ ጥግ እየዞርን የተለያዩ ቢዝነሶችን እናያለን፣ ምሳ እንበላለን። ማናረገው ነገር የለም። ኡጋንዳ ካምፓላ የሀበሾች ከተማ ብየዋለሁ። ሌትስ ጌት ኢት። ዋው! አሁን ደግሞ ያለንበት የኤርትራውያኖች ቅዱስ ገብርኤል ቤተክርስቲያን ነው። ተመልከቱት ይሄን ቤተክርስቲያን ደግሞ እንዴት እንደሚያምር። ከፊት ለፊት ደግሞ ትምህርት ቤት አለ ለኤርትራውያኖች። ያው ቤት ትምህርቲ መዋዕለ ህፃናት የህፃን መዋዕላት ሙያ ይመስለኛል። ይሄ ቅዱስ ገብርኤል ቤተክርስቲያን የኤርትራውያኖች ቤተክርስቲያን ነው፣ ካምፓላ ኡጋንዳ ላይ። ዋው በጣም ነው የሚያምረው። እናንተ ቅዱስ ገብርኤል ይላል ከፊት ተመልከቱ። ይሄኛው የኤርትራ ቅዱስ ገብርኤል ቤተክርስቲያን ሳምቢያ ቺሮምቤ አካባቢ የሚገኘው ነው። ሳምቢያ ቺሮምቤ ያ የሰፈሩ ስም ነው። ሳምቢያ ቺሮምቤ ነገራችን ላይ። እሺ ለቅዱስ ገብርኤል ክብረ በዓል ታህሳስና ሐምሌ በጣም ብዙ ሰው ነው የሚመጣው። በጣም ጥልቅልቅ ነው የሚለው። ጥበቃውስ ደግሞ ላይ ጠበቅ ሴኩሪቲ አለ፣ ሴኩሪቲ ካሜራ አለ። በጣም ይሄኛው ደግሞ በጣም የሚያምር ቅጥር ግቢው ተመልከቱ እንዴት እንደሚያምር። አይ ሚን ህንጻ ቤተክርስቲያኑ በጣም ነው የሚያምረው። በጣም ያምራል እና በጣም ብዙ ሰው ማስተናገድ ይችላል። ገብርኤል መልአከ ራማ ገብርኤል ከተሰራ 3 አመት ያልፋል። 3 አመት ያልፏል። በጣም ግዙፍ ነው፣ ያምራል። ከአጭር ጊዜው ሲጀምርልህ ላይክ
9 ወር አውቃለሁ። እንግሊዝ ፕሮሰስ እንግዲህ ፈጣን በጋብቻ ከሆነ በጋብቻ 9 ወር። አሁን ግን አዶን ሆልድ አድርገውታል መሰለኝ። እሱ አሁን በ9 ወር የሄደ ልጅ አውቃለሁ። በትዳር ማለት ነው። ሚስቱ ከዩኬ አግብታ ወሰደችው በ9 ወር። በጣም ፈጠነ ሲባል ኡጋንዳ ፕሮሰስ መተ 9 ወር ትቆያለህ። ቆየ ከተባለስ ደግሞ እኮ አሁን ፕሮሰስ ደግሞ የቻንስ ጉዳይ ነው። አንዳንዴ ፋይል ሊያዩት ይችላሉ፣ ላያዩት ይችላሉ። የሆነ በእርግጠኝነት የምታወራው ነገር አይደለም። ግን አሁን እዚህ መተው ፕሮሰስ ራሱ ሳይደረግላቸው የሚቆዩ አሉ። ፕሮሰሱ ሳይጀመርላቸው ማለት ነው። እና በቃ ወደ ሌላ ላይፍ የሚመራህ መንገድ አለና ላይክ 7 አመት ምናምን የቆየ ሰው አውቃለሁ። ለፕሮሰስ ብሎ መጥቶ 7 አመት ቆየ። ከዛ ደግሞ ፕሮሰስ ወዲያው ላታገኝ ትችላለህ። ከሁለት አመት በኋላ ልትጀምረው ትችላለህ። እንደመጣህ የምትጀምረው ነገሮች እንዳለ ተስተካክለው ከጠበቁ እንደ ስፖንሰር ፍጥነት ይወስናል። የዛሬውን ቪዲዮ ስፖንሰር ያደረገላችሁ ሬድሲ መኒ ትራንስፈር ነው። ሁላችንም እንደምናውቀው በውጭ ሀገር የምንኖር ኢትዮጵያንና ኤሪትራውያን ለቤተሰቦቻችንና ለወዳጆቻችን ገንዘብ መላክ የዘወትር ተግባራችን ነው። ነገር ግን ዋነኛው ጥያቄ የትኛው መንገድ አስተማማኝ ነው፣ የትኛውስ የተሻለ ምንዛሬ ይሰጠኛል የሚለው ነው። ለዚህም ነው ሬድሲ መኒ ትራንስፈርን ልጠቁማችሁ ወደድኩት። መተግበሪያው በኢትዮጵያ ብሔራዊ ባንክ እውቅና የተሰጠውና ህጋዊነቱ የተረጋገጠ በመሆኑ ገንዘቦ በታማኝነት መድረሱን ሙሉ በሙሉ ያረጋግጣሉ። እንዲሁም እጅግ በተሻለ ምንዛሬ ገንዘቦን እንዲልኩ ያስችሎታል። ለአዳዲስ ተጠቃሚዎች አፑን ከአፕ ስቶር ወይም ከፕሌይ ስቶር ላይ በመጫን በደቂቃዎች ውስጥ ምዝገባውን ጨርሰው መላክ ይችላሉ። ከዚህ በፊት ተጠቃሚ ከነበሩ በአዲስ መልክ ተሻሽሎ ስለመጣ ፎርጌት ፓስዋርድ የሚለውን ነክተው የበፊት አካውንታችሁን ማግኘት ትችላላችሁ። አሁኑኑ የሬድሲ መኒ ትራንስፈር መተግበሪያን በማውረድ ዘመናዊና አስተማማኝ አገልግሎትን ያገኙ። እዚህ ጋር ደግሞ ፍቅር ተሾፕ ይላል። ምን ቢል ጥሩ ነው? የለም ብቻ ነው የሌለው ሁሉም ነገር አለ። ይሄ መደዶን እንዳለ ራሱ የአስመራ ድንኳን ሚላለ ድንኳን ፍቅርተ ላችሁ እዚህ ጀበና ምናምን ነው የሚሸጡት። ኦልራይት አሁን ደግሞ ያለነው ካሳንጋ የሚባል ሰፈር ነው። ይሄም በጣም ዘጭ ያበሻ ሱቅ መደዶን እየሄደ ነው ይላችሁ። የሌለ ያበሻ ሰፈር የለም። በአጋጣሚ ይላችሁ እዚህም ሌላ ያበሻ አለ። ማን ነው ስም ብራዘሪ? ዮናስ ይባላል። ዮናስ ምን ያህል ጊዜ ሆነ ካምፓላ? ላይክ 8 ወር ምናምን ይሞላኝ ነው። 8 ወር። እንዴት ነው ላይፍ ኡጋንዳ ላይ ሀበሾቹ ለመጀመሪያ ጊዜ ስትመጣ የነበረ ሪአክሽን እንዴት ነበር? በቃ ናዘር ኢትዮጵያ ብላል አይደለ? ካሳብላንካ ትላለህ። ብቻ አሁን ያለነው ካሳንጋ የሚባል ሰፈር ነው። ቅድም ደግሞ የነበርንበት ሶያማ ቸርቹ ነው። ሶያ ሄድን፣ ካባላጋላ ሄድን። አሁን ደግሞ ካሳንጋ መተናል። በኋላ ደግሞ ሙዌንጋ እንሄዳለን። ይሄ ደግሞ ዩኬ ሞል ይባላል። እዚህ ራሱ እንዳለ የሀበሻ ሱቅ እዚህ ላይ ነው ያለው። ኦልራይት እዚህ ጋር ደግሞ እንግዲህ it feels like ሀበሻ ኢትዮጵያ ያለን እናት ተመልከቱ። እዚህ ጋር ደግሞ የሀበሻ ልብስ መሸጫ አለ። እሰይ ፋሽን ነው። ይሄ ደግሞ ምንድነው? እሰይ ፋሽን ተመልከቱ። የሀበሻ ልብስ ካባ፣ የሀበሻ ቀሚስ ኤቭሪቲንግ ሽፎን ሳይቀር አለ። ይሄኛው ደግሞ ይሄም እሰይ ፋሽን ነው። ሁለቱም እንዴ ዳናይት አለች። ዳናይት መክብብን ኡጋንዳ አገኘዋት። እፀ ህይወትን ኡጋንዳ አገኘናት። እፀ ህይወትና እንትና ራሱ ኡጋንዳ ነው። እጣን ማጨሻ ሮኮቦት ልክ እንደ ሀገር ቤት። ይሄም የሀበሻ ሱቅ ነው በነገራችን ላይ። እጣን ማጨሻ ምናምን ኤቭሪቲንግ አለ። እዚህ ጋር ደግሞ ልብስ መሸጫ ነው፣ ሽፎን መሸጫ። እዛ ጋር ደግሞ ላቪያጆ አለ። እዛ ጋር ይታያል ፓስወርድ የሚለው ያው ተመልከቱ። በአማርኛ ፓስወርድ ጀት ላቪያጆ ይላል። መኪና ማጠቢያ ምን ያላየ ነው አለ እስካሁን። ልብስ መሸጫ፣ ምግብ መሸጫ፣ መኪና ማጠቢያ፣ ሆስፒታል፣ ፎቅ፣ ምግብ ቤት፣ ሆቴል ኤቭሪቲንግ በሀበሻ ነው። ሳሚ ነበር ያልኩት። ዮናስ እስኪ በና ላይፍ እንዴት ነው እዚህ መምጣት ለሚፈልጉ ሰዎች ምን የምትለው ነገር አለ? አሬ ይመጣለት ብቻ ዲሳይድ አድርጉና ነው ማርያም። ብዙ ሀበሻ አለ ኡጋንዳ ላይ። ባይገርም ሀበሻው በጣም ጎበዝ ነው፣ በጣም ጠንካራ እንደሆነ የምታውቀው አይ ቲንክ አንተም ተዘዋዙራ አይተኸዋል። ሀበሾች ያለበት አካባቢ የቢዝነስ እንቅስቃሴው
የአካባቢው በቃ ሙድ ምናምን በጣም ነው ደስ የሚለው። ከጀርቤ ደግሞ ተመልከቱ ሳሚ ሾፕ አለ፣ የሳሚ ሱቅ አለ። እዚህ ጋርስ ደግሞ ኤፍራታ አለች። የኤፍራታ የህፃናቶች ልብስ መሸጫ ባላው እንዲህ ካፌ ይሄ እያየ ዳሊት ነው የሚለው ዳሊት ካፌ ላለይም የአበሾች ካፌ ነው። እዚህ ጋር ደግሞ ይኸውላችሁ ፍሽክታ ስፔሻሊስት ህክምና ለጥርስ የጥርስ ህክምና ሬድ ሲ ሾፕ ቀይ ባህር ሾፕ ነው። ይኸው ቢዩቲ ማርያምን ያበሻ ነው። ይኸው አበሻ ያት ይኸው ፖስተሮች ላይ እነዚህን ታውቃቸዋለህ እንዴ? አበሻ ይኸው አበሻ እንዳለ ማለት ነው። ኤቭሪዌር ወክስ ታረጉ ያለው ሀበሻ። እስካሁን ያየናቸው ቢዝነሶች ጸጉር ቤቱ፣ ምግብ ቤቱ፣ ልብስ ቤቱ፣ ዴንታል ክሊኒኩ፣ ሆስፒታሉ፣ ትልልቅ ሆቴሎቹ እነዚህ ሰዎች ሴትል አድርገው ነው ወይስ ለመንገድ ብለው መጥተው አይ በቃ ከቆየማ እዚሁ ቢዝነስን ጀምር? ስፔሻሊ ትንንሽ ቢዝነሶች በጣም ብዙ ናቸው በየመንገድ ዳሩ። የሌለ ሱቅ የለም እንዳለ የሀበሻ ነው የኢትዮጵያና የኤርትራውያን እና እነሱስ እንዴት ነው የስራ እንደዚህ ስራ ውስጥ የመግባት ነገር እዚህ ሴትል ያደረጉት ናቸው ወይስ እንትን ነው? አሁን እነሱ ምንድነው ስራ ይፈልጋሉ፣ ስራ ያጣሉ። ከዛ ያለችንን ጊዜ እንጠቀምባት ብለው በቃ በዚህ ፕሮሰስ ለማድረግ የሚመጣውን 2 አመትም 3 አመትም የሚቆየውን ሰው ሰርቭ ያደርጋሉ። እነዚህ ስሞል ቢዝነስ መታየው በብዛት ትላልቅ ጎል ማይኖራቸው በቃ 2 አመት 3 አመት ሰርተ ሸጠ ነው የምትሄድ። ለቀጣይ ደግሞ ለሚመጣ ግን ደግሞ እንደዚህ ትላልቅ ኢንቨስትመንት የሚያደርጉ ትልልቅ የሀበሻውን ብቻ አይደለም ታርጌት የማያደርጉት ኢንተርናሽናል ሁሉንም ሰው ነውና አሁን እንግዲህ እስካሁን ትንንሽ ቢዝነሶቹን እንዳለ በጠቅላላ አሳይተናቸዋል። ትንንሽ ምግብ ቤቶቹን፣ ጸጉር ቤቶቹን፣ ኤቭሪቲንግ ክሊኒክ እንኳን ሳይቀር የጥርስ ክሊኒክ። አሁን ደግሞ ትልልቅ ቢዝነሶችን፣ ሞሎችን፣ በሀበሻ ኦን የተደረጉ በሀበሻ የተሰሩ ትልልቅ ህንፃዎች፣ ሆቴሎች፣ ሱፐር ማርኬቶች፣ ትልልቅ ቢዝነሶችን ደግሞ እናሳያቸዋለን። ከዚህ በኋላ የሚገራርም ሌክዠሪ ነገር ነው ባባዬ በሀበሾች ጀስት ኢማጂን ኢትዮጵያውያንና ኤሪትራውያን ኡጋንዳ ላይ የገነቡት ትልልቅ በብዙ ሚሊዮን የተገነቡ ቢዝነሶች let's get into it FEG alright አሁን ደግሞ የምንገኘው ቤተሰቦች one of the biggest ካምፓላ ላይ ያለው ትልቁ one of the biggest ሱፐርማርኬት ይሄ የምታዩት ሱፐርማርኬት የሀበሻ ነው ባለቤቱ ውስጥ ገብተን ምን እንደሚመስል ደግሞ እናሳያቸዋለን። ጄቶር ይላል ይሄ መኪና ጽድት ያለ በጣም ነው የሚመቸኝ። ጄቶር ሃይብሪድ ነው። ኤኒዌይ ይኸውላችሁ አሁን የምንገባው TMT ሱፐርማርኬት ይባላል። ሀበሻ ነው ባለቤቱ። ውስጡ እንዴት እንደሚያምር አትጠይቁኝ። በጣም ሂውጅ the biggest supermarket ነው actually ካምፓላ ላይ። ተመልከቱ ወደ ውስጥ። ዋው look at this bruh like damn look አረበለው እዚህ ጋር የመጠጥ ሴክሽን አለ። የተለያዩ አልኮሆሎች ምናምን የሚሸጡበት ሴክሽን ነው። እንዳለ የውጭ መጠጦች እዚህ አለ። ማሊቡ ምናምን ዳን ሁሊዮ አረበለው እንዳለ ቮድካ፣ ስሚርኖፍ ኤቭሪቲንግ ሻምፓኝ የሌለ ነገር የለም። ሁሉም አለ። ልክ በጣም ጽድት የውጭ ሱፐርማርኬት ነው። እግዚአብሔርን የውጭ ሊትራሊ ቸኮሌት ተመልከቱ እንዳለ ቸኮሌቶች አሉ። የምርም ሱፐርማርኬት ሲባል አሁን ኢትዮጵያ ላይ እዚህ ጋር ፍሩቶች አሉ በጣም የሚያማምሩ ፍሩቶች። ሰላም እሺ አላ ማናጀር ዴፊኒትሊ ወይ ማናጀር ነው። ፍሩቶቹ በጣም ነው የሚያማምሩት። የምግብ ሴክሽኑን እና ደግሞ የጤፍ እንጀራ የሚሸጥበትን ቼክ እዚህ እንጀራ ለዚህ ሱፐርማርኬት ውስጥ እዚሁ ራሳቸው እየጋገሩ ነው የሚሸጡት። የጤፍ ነው የሚሸጡት ራሳቸው እየጋገሩ እዚህ ውስጥ በራሳቸው ብራንድ። ሌትስ ጎ ጉድበል ጎንደር ኬኩ ራሱ ሲያምር በእናት ለዚህ ጋር ደግሞ እንጀራ ሱፐርማርኬት የጤፍ እንጀራ ሱፐርማርኬት ውስጥ ነጭ ጤፍ ነው። ይሄ ደግሞ ጥቁሩ ሬድ ጤፍ ቀይ ጤፍ ይሄ ኢትዮጵያ አይደለም ኤርትራ አይደለም ካምፓላ ነው ቤተሰቦች። የሚሸጠው ደግሞ 3000 ሺሊንግ ያ ማለት ወደ $1 አካባቢ ወደ 90 ሳንቲም ማለት ነው። አንድ እንጀራ 200 ምናምን ብር። የጤፍ እንጀራ ፒውር ምን ማለት ነው? የጤፍ እንጀራ ኢትዮጵያ ያለ የምን እንጀራ? የጀሶ የብሎኬት
ና አይ በጣም 3000 ለአንድ እንጀራ 3000 $1 ያ ከዛ ደግሞ ጤፍ ያልሆነው አለ ሁለተኛው ኦፕሽን 2000 ምንድነው ደግሞ ጤፍ ያልሆነው ምንድነው ማሽላ አለው የማሽላ እሺ 2000 ግን ይሄ በቃ ይሄ ትልቅ ሲግኔቸር ነው በነገራችን ላይ እንጀራው የኢትዮጵያ ሱፐር በቃ የሀበሻ ሱፐርማርኬት እንደሆነ ብቻ የሀበሻ ሱፐርማርኬት እንደሆነ በጣም በቃ የምታውቁበት እንጀራ ይሸጣል እዚህ ውስጥ ያበረ ነው አንዳንድ ሰርቪስ ላይ አሁን when it comes to YouTube ላይ ማስታወቂያ አለ ማስተር ካርድ መጠቀም ትችላለህ ሆቴሎች ስገባ በካርድ መክፈል ትችላለህ ይሄ በጣም ከተማዋን ለምቹነት ያረጋታል ሱፐርማርኬት ስገባ ውጭ ያለው ሰርቪስ በጠቅላላ ከምግብ ከመጠጥ ጀምሮ ኤቭሪቲንግ ኡጋንዳ ላይ አለ so it is easy to access ለማድረግ ቀላል ነውና እና ከስተመሮቹንም ካየ ኢንተርናሽናል ነው ኢንተርናሽናሊ ደግሞ ኡጋንዳ በጣም ትጎበኛ ሀገር ነች በአመት እስከ 1 ሚሊዮን ሰው ቱሪስት ይመጣል በጣም ብዙ የሚጎበኙ ለፕሮሰስ ብሎስ መጥቶ እንዴው በቃ እኔማ ወደ አሜሪካ ሄዳለሁ ወይ የሆነ ሀገር ሄዳለሁ ብሎ ኡጋንዳ መጥቶ ሀብታም ሆኖ እዚሁ ቁጭ ያለ ታውቃለህ ያ እንደዚህ አይነት ስቶሪዎች አሉ አሁን እዚህ የተሳካላቸው ሰዎች መቅረት ሳይሆን ምን ያደርጋሉ ቢዝነሳቸውን እዚያ እንትናሉትና አስቀጠሉት ተክለው ሄደው ተመልሰው ይመጣሉ ያው እዛ ስትሄድ በ6 ወር በአመት ውስጥ መመለስ ስለምችል ተመልሰው ይመጣሉ ሄደው ደግሞ እዛ ስራ አጣም ብለው ተመልሰው ይመጣሉ እዚህ ቢዝነስ ሲሰሩ የነበሩ በራሳቸው ሲንቀሳቀሱ የነበሩ ሰዎች this is madness ብርድ ነው ስራ የለም ብለው የተመለሱ ማቃቸው እዛ ብርድ ነው ኡጋንዳ ወረቀታቸውን ፊክስ አድርገው ከቻሉ ያ እንደሱ ያሉ እና ፖቴንሻል እንዳለው ሀገሪቱ መጣቀው ከዚህ ማንጻር ነው ታውን ደግሞ ጎልደን ሂል የሚባለው ቦታ ደርሰናል የምታዩት ሆቴል ይላችሁ የሀበሻ ነውና ሀበሻ ነው ባለቤቱ በጣም ሂውጅ በቃ በጣም የሚያምርና ትልቅ የሆነ ሆቴል ነው ፕላስ ለሊት አላስተኛ ብለውኛል እኔ ምኖረው ያለውት ሙዌንጋ የሚባለው ቦታ ነውና ይሄ ከላይ ጫፍ ላይ ላውንጅ አላቸው እና እዛ ጫፍ ማለት ነው እዛ ፎቁ መጨረሻ ላይ እና በቃ ዘፈኑ ድብልቅልቅልቅ ነው እዚህ ሀገር የሳውንድ ብክለት የድምጽ ብክለት የለም ሳውንድ ምናምን ነገር አሁን ኢትዮጵያ ግዴታ ክለብ ካላችሁ ሳውንድ ፕሩፍ መሆን አለበት ምናምን መኪና ላይ ዘፈን በልቅጣችሁ መሄዳችሁ ነው እዚህ ችግር የለባቸውም ማሙላችሁና የሌለ በቃና እዚህ ላይ ሆናችሁ anyway the whole ኡጋንዳ I mean ካምፓላ ይታያል ከዚህ ሆናችሁ ሶዛ ላይ እንውጣና ሜኑአቸውን ደግሞ ሳሳያችሁ ግርምታችሁ እንዴት ሊሆን እንደሚችል I can't wait እናንተን ሪአክሽን ኮሜንት ላይ እስካነበው ሆቴሉ እንግዲህ ተመልከቱ እዚህ ጋር ሄሎ እዚህ ጋር ካፌ አለ ሆቴሉ ካፌ ሻይ ቡና ምናምን ማለት የምትፈልጉ ከሆነ ካፌው ይሄንን ይመስላል እዚህ ጋር በረንዳ ላይ ቁጭ ብላችሁ መዝናና የምትፈልጉ ከሆነ ቪው ተመልከቱ ወደ ላይ እንውጣ ደግሞ አለ ወደ ላይ ቤቱ ጋር ነው የሚወጣው በዚህ ውስጥ ኦኬ ሃያምር ይሄ ባለሀብት ያውን ቢሊዮነር ነው ሚሊዮነር ሳይሆን ቢሊዮነር ነው የሀበሻ ካምፓላ ላይ በጣም ነው የሚያምረው ከዛ ወደ ላይ ማለ ደግሞ ስቶሪ ላይ ምን እንዳለኝ በጣም ለብዙ ኡጋንዳዎች የሥራ እድል ፈጥሯል እግዚአብሔርን ፈጥሯል እንዳለ አበዦቹ በጣም ነው የሚያምረው ለግዠሪ ቤት ትልቅ ሆቴል ተመልከቱ ዳይኒንግ ኤሪያ እዚህ እንግዲህ ምግብ የሚበላበት ቦታ ነው ጠረጴዛዎቹ ቦታዎቹ ሶፋዎቹን ልክ ተመልከቱ look at this crazy madness thing በጣም ነው የሚያምረው ከዚህ ጋር ደቅ ብላችሁ እንግዲህ the whole ካምፓላ መመልከት ትችላላችሁ ዋው ሜን ኮርስ አለ ይኸውላችሁ እንደምታዩት ሜን ኮርስ አላቸው ፒዛ አለ ግሪልድ ኤንድ ስቴክ አለ ቺፍስ ሼፍስ ስፔሻል አለ ሄልዚ ፉድ አለ በጣም ብዙ አይነት ኦፕሽን ያለው እንደምትመለከቱት ሳንድዊች አለ አፕታይዘር አለ በርገር አለ ግን የሀበሻ መሆኑን የምታውቁት ይኸውላ ሀበሻ ሜኑ ይላል እያያችሁ ነው በየአይነቱ ስፔሻል ፊሽ ጉላሽ ሬድ ኦር ዋይት ጥብስ አለ ሽሮ ዶሮ ወጥ ጎት ሸክላ ጥብስ ክትፎ እንደምታዩት እንግዲህ እዚህ ሆቴል ላይ የሀበሻ ሜኑ ያለበት ነገር ነው ባለቤቱ እንደነገርኳችሁ ሀበሻ ነው በጣም ደስ ይላል የምትመለከቱት በጣም ትልቅ የሆነ ቢዝነስ ማለት ነው ሱፐርማርኬቱን አይታችሁታል በጣም ሂውጅ ነው አሁን እንግዲህ
በጣም ካምፓላ ላይ የወደድኳት ማይ ፌቨራይት ፉድ በጣም የሚገርም ምግብ የሚሸጥበት ቦታ ወስዳችኋለሁ። ሲንስ ከመጣው ድረስ ዴቮላላ ነበር የወሰደኝ እዛ ምግብ ቤትና በቃ እግዚአብሔርን ነው የምላችሁ ኢትስ ሊትራሊ ማይ ፌቨራይት ፉድ እስካሁን ከበሏችሁ ኢትዮጵያም ዩኬም የተለያዩ የዓለም ሀገራት እንግዲህ ስንዞር ታውቃላችሁ ጣሊያንም ስንሄድ ስዊዘርላንድም ስንሄድ ምናምን በየሄድኩበት ሀገር ሁሉ የሀበሻ ምግብ ሞክሬያለሁ አይደለ ካምፓላ ላይ ግን ያለችው በጣም ማይ ፌቨራይት በቃ ዓለም ላይ እስካሁን ከተለያዩ ሀገሮች ከበሏቸው ምግቦች በጣም የወደድኩት ማይ ፌቨራይት ዋን እዚህ ካምፓላ ላይ ያለው ምግብ ቤት ነው እዛ ወስዳችኋለሁ የመጨረሻ ጥያቄ ምንድነው ኡጋንዶች እንግዲህ ሀገራቸው ነው ሀበሾች በጣም በብዛት ሀገራቸው ላይ መጥተው ስፔሻሊ ደግሞ ዋና ከተማቸው ካምፓላ ላይ ሰፍረው በጣም ብዙ ሀበሾች ቤተክርስቲያን ምኑ ሱቁ ቢዝነሱ በጣም ሁሉ ነገር እያለ የመንግስቱ ፍሌክሲቢሊቲነት ላይክ መንግስት ይሄን ነገር ሰፖርት ያደርጋል ወይስ እንዴት ነው ህዝቡስ ከናንተ ጋር እዚህ ከምትኖሩት ሀበሾች ጋር ያለው ኮኔክሽን ግንኙነት እንዴት ነው ይናደዳሉ ውጡሉን የሚባል ነገር ተነስቶ ያውቃል እንዴት ነው ያላችሁ ሀበሻው ኦልራይት እዚህ ጋር ደግሞ ጋይሶች ይኸውላችሁ ተመልከቱ የሚገርም ነገር ኤሬቤስማ እነዚህን አላልኩም እኔ ከላይ ኢትዮጵያን ቪሌጅ ሬስቶራንት ኤንድ ባር ይላል ካምፓላ እና ይሄ በጣም ታሪካዊ ነው ምናምን አልከኝ ምንድነው ይሄ ከ35 አመት በፊት የነበረ ቤት ነው 35 አመት ኢትዮጵያን ቪሌጅ ባለ ሰፈሩን በሱ ነው የሚታወቀው የሰፈሩ ስም ያው ኢትዮጵያን ቪሌጅ ነው that's crazy ኢትዮጵያን ገጠር በትንሹ ለማሳየት ሞክሯል ምግብ ይሸጣሉ ቡና አለ ጀማሪዎች ናቸው በፊት በደርግ ጊዜ ከመጡት ኢትዮጵያን ቪሌጅ ከ35 አመት በፊት በደርግ ጊዜ የተሰራ በዚህ ወደ ውስጥ ነው ምግብ ቤት ይላል እዛ ጋር ያየው ነው እንዴ ጎጆ ቤት ምናምን ያ ኤኒዌይ ያ እዚህ ውስጥ እንግዲህ ኢትዮጵያን ቪሌጅ ይባላል ያው ታይም ስለሌለን ለመግባት ስላልቻለን ነው እንጂ ውስጥ ገብተን እናሳያችሁ ነበር አሁን ምሳ ሰዓት ስለደረሰ ቁርስ አብረን በልተናል ጨጨብሳ አሁን ደግሞ ማይ ፌቨራይት ቤት ቁምሳ ምሳ ነው የምንበላው ምንድነው የምንበላው አገልግል ነው ፓፓ ካም ያበደ ምግብ ላሽፋችሁ ጂዛስ ከመንግስቱ ስንጀምር መንግስቱ በጣም ምርጥ ነገር ነው ለስደተኛ ስፔሻሊ ይሄ ሁሉ ተቀብሎ 2 ሚሊዮን ስደተኛ ተቀብሎ ስደተኛን ሰፖርት የሚያደርግ መንግስት ነው የሚያበረታታ የሚደግፍ ወንድማማቾች ነን ብሎ ይናገራል ራሱ እና መንግስቱ ማለት ህዝቦቹ ደግሞ በጣም ፍሬንድሊ በጣም ሰላምተኛ በጣም መልካም ብዙ መልካም ነገር ያላቸው ያው እንደማንኛውም ሰው መጥፎ ነገር ኔጌቲቭ ነገር ይኖራቸዋል ግን ፖዚቲቫቸው በጣም ይበልጥ የሆኑ መልካም ህዝቦች ናቸው ምክንያቱም እኛን ተቀብሎ ማኖር በጣም ሳይጠሉን እንዳልኩ የመወረር መንፈስ ስሜት ሳይሰማቸው እስካሁን እንግዲህ ሁሉ ኢንቨስትመንት የሚያደርገው ሰው ሴፍቲውን አይቶ ነው በጣም ከዛ ደግሞ ፖቴንሻል እንዳለው አይቶ ነው እነሱ ከነሱ ጋር እንዲያውም ብዙ እንትን ቅራኔ ያለ ላይክ ከኛ ጋር ብዙ ሚክስ አታደርጉም ሴቶቹ ሰምቻለሁ ለምንድነው ሴቶቹ ማያገቡት የኡጋንዳ ወንዶች ያ ኦብቪስሊ አበሻ ሴቶች በጣም ቆንጆ ናቸውና ለምንድነው ማያገቡት ቲቪ ፖድካስት ላይ ነው ያዩት ያ ኦኬ ያ that is wrong by the way ስለ አሁን የሚገርም የዛሬ ሳምንት አንድ አበሻ ጓደኛዬ ኡጋንዳ ያግብታለች ቲክቶክ ላይ እንዲያውም ለቀዋለች ሌላው ምንድነው አሁን ሳውዝ አፍሪካ በጣም ያስጨንቋቸዋል የተገደላለ ውጡልን ይላሉ ሳውዝ አፍሪካን በነገራችን ላይ እንደዚሁ በጣም ትልልቅ ቢዝነስ ያላቸው ከትንሽ ጀምሮ እስከ ትልቅ ቢዝነስ ያላቸው ሀበሾች የሚኖሩበት ሀገር ነው ግን ሰዎቹ ኮምፕሌክስ ናቸው ላይክ ደስ አይላቸውም ስፔሻሊ ሀበሾች ባዶ እጃቸውን ሄደው ሚሊዮነር ሲሆኑ ባለ ሀብት ሲሆኑ ትልልቅ ነገሮችን ሲገነቡ በጣም ኮምፕሌን ያደርጋሉ ውጡልን ከሀገራችን የሚል ነገር አለ የመታሰር ነገር አለ የመገደል የመደብደብ ነገር አለና እንደዚህ አይነት ኤክስፒሪየንስ እዚህ የለም ነው የምትለኝ ኡጋንዳ ላይ ያ እኔ እስከማውቀው ድረስ እንደዚህ አይነት ኤክስፒሪየንስ ያጋጠመው የለም ምክንያቱም ማመሳከሪያውም እንደምታየው ነው በየሄድክበት ኢቨን ሰራተኞቹ ራሱ ዩጋንዳውያን ሆነው በጣም ታዘው የሚሰሩትና በጣም ኔጌቲቭ ኢነርጂ እስካሁን አላገኘሁባቸውም እኔ ባየሁት ኡጋንዳ ህዝቡን በጣም ወደዋለሁ በጣም ዌልካሚንግ ህዝብ ነው ባይተዋርነት አይሰማንም ልክ እንደ ሀገራችን ነው የምንኖረው ሁሉ ነገር አለ እንጀራ አለ ምን አለ ህዝቡን በጣም ወደዋለሁ
በጣም ኡጋንዳዎችን አይ ሪስፔክት በጣም ሪስፔክት አለኝ ለነሱ እንዲህ ቅናት መንፈስ ከሌለባቸው በጣም ይገርማል ደስ ይላል ያ ዋንስ አገን እንግዲህ ዴቮ ላላ በደንብ ከተማን እያስጎበኘን ነው በደንብ ጥሩ ኢንፎርሜሽን ሰጥቶናል እዚህ መምጣት መፈልጉ ሰዎች ወይ ደግሞ ኦሬዲ እዚህ ካላችሁ ኤኒ እገዛ መፈልጉ ከሆነ በዚህ ስልክ ቁጥር ኮንታክት አድርጉት ቭሎጋችን ይቀጥላል ሰብስክራይብ ካላረጋችሁ ለዚህ ዩቲዩብ ቻናል ሰብስክራይብ አድርጉ ኤፍጂ ነኝ ሌትስ ጌት ኢንቱ ኢት ኦልራይት እንግዲህ ምግብ ቤቱ ጋር ደርሰናል ይሄ መባ ሬስቶራንት ይባላል ምግብ ቤቱ ይሄ ነው መባ ይባላል የሁላችሁ ቡና ተመልከቱ እዚህ ጋር ቡና አለ መባ ኮፊ መባ ሬስቶራንት ያው ይመቻት ማርያም በጣም ምግቧን ስለወደድኩላት እዚህ ነው ለምሳ የመጣ ነው ተደበቀች ነይ ባለቤቷ አሳረች ምግቡን እኮ በቃ ወድጄው በስማ ስንተኛ ቀን ይስመጣው እግዚአብሔር ቴንክ ዩ በጣም ለምግብሽ የኔ እናት እግዚአብሔር እጅሽ ይባረክ እያልኩ ነው ሰውጣ የነበረው እስከ ዛሬ ስመጣ ይኸውላችሁ ሜኑዋችን ተመስላለች አይ ነው በጣም ጥንጥዬ ቤት ነች አስፋልት ዳር ምናምን ነገር በጣም ፈርስት ኦፍ ኦል ምግቡ ማለት በጣም ይጣፍጣል ከምላችሁ በላይ በቃ እግዚአብሔር ምስክሬ ነው በጣም ጎመን አለ ጎመን with meat ቅቅል ሽሮ ቦዘና ምናምን ግን my favorite one እዚህ ጋር መባ ስፔሻል አለ half መባ ስፔሻል white ጥብስ ሬድ ጥብስ ፍርፍር ዱለት ሮው ዱለት ጋዝ ላይት ሚስቶ የሌለ ነገር የለም anyway ምግባችንን እንዘዝና እናሳያችኋለን ኦልራይት ምግባችን መጥቷል ይሄ በየአይነቱ ኦ ማይ ጋድ እንዴት ያምራል አስቀምጪው ችግር የለውም እዚህ ጋር ደግሞ ሌላው ምግባችን መጥቷል ይሄኛው አኖኒመስ ይባላል ይሄ ግን በየአይነት ነው ሽሮ አለ ፍትፍት አለ ስንግ አለ ቃሪያ ስንግ ምስር ወጥ አለ አልጫ ቀይ ስር አለ ሰላጣ አለ በጣም ነው የሚያምረው ይሄ ምንድነው ዴቮ አናቅም ይሄንን ሞክረው መጀመሪያ በስማምቡል ሽሮውን ይት በእናታችሁ አንተ እስኪ ያልጫው በየአይነት ከበለው አመት ምናምን ያልፈኛል እግዚአብሔርን ኡጋንዳ ላይ ስንግ እግዚአብሔርን እጇ ይባረክ የዚች ልጅ ምግብ አሮን ነው ያም ስፒችለስ እግዚአብሔርን በጣም ነው የሚጣፍጠው ይሄም የሀበሻ ነው ተባለ ቦታዋ በጣም ታምራለች አፍሮ ፓርክ ይላል ሀገሩ እንኳን በጣም ግሪን ነው ባሁን የባለቤቱ መኪና አዛጋ ቆሟል አሳያችሁ ኢሳስ look at this crazy Brabus Mercedes Brabus በህይወት አይቻላቅ look እዚህ ጋር Brabus ይላል ካርቦን ፋይበር ነው እንዳለ መኪና ከዛ Mercedes ነው ኦጋ አረልክ እዚህ ጋር AMG ማድነሳ እንዳለ መደረው ጽድት ያለ this one is crazy ደግሞ ይሄ convertible ነው ይከፈታል ታውቃላችሁ መኪናው ዋው this is madness range rover በጣም ኖርማል ነው እዚህ የተረዶት ይሄ Land Rover በስማ መኪና በጣም ይነዳል እዚህ መንገዱ ግን እንዴት ነው ግራ ይገባኝ ይነዳል መንገድ ባይኖርም ይነዳል ነው የምትለው ስሎንጋስ መኪናውን ከወደዱት መኪና ያወጣሉ በደንብ crazy ይሄ በነገራችን ላይ ሆቴል ደግሞ ስዊሚንግ ፑል ምናምን የሌለው ነገር የለም አይ ቲንክ የባለቤቱ ነው እዛ ጋር ያለው መኪና ብራበሱ ለመሰለ ባለፈውም ስመጣ እዚሁ ነበር እኔም እንደዛው አሁንም እንደዚሁ አሁን እዚህ ደቅምበልና ኳስ ኧረ በስማ እስኪ ቪው ከዚህ ጋር what look at this place bruv ኳስ አለ ዛሬና በስክሪን ኳስ ታያላችሁ ሆቴሉ oh my days brother come on እዛ እንሂዳታች ኳስ ልናይ ነው ያው እኔ ኳስ እንኳን አልወድም ግን ማን ያለው ብቻ የሆኑ ግሩፖች ኳስ አላችሁ ይጮታሉ ግን ለቫይቡ ጀስት እዚህ ያለውን ቫይብ ለማየት ፕላስ ይሁን እንዳለ እዚህ ያለው ሀበሻ ነው እንዳለ ሊትራሊ እንዳለ ማለት ነው ኤኒዌይ ቦታና ያዝና ኳሱን ሾፍ እናድርግ እስኪ በትንሹ አተ እዚህ ግን ያበረ ነው ደስ ሲለ በደንብ ነው ሪላክስ ቫይቡ ያምራል ከዚህ ሆቴል ራሱ
look at that crazy thing ያ ስክሪኑ ዛታችን ያለው ኳስ ስፒከሩ ምናምን ያበደ ነው ፒፕል እንዳለ እዚህ ነው እንግዲህ አይታችሁታል ከጧት ጀምሮ እስከ ማታ የቀን ውሏችንን አብራችሁን ስትሉ ነበር ቤተሰቦቻችን ዛሬ የሀበሻን ጉድ አየነው ካምፓላ ላይ ቋል የዛሬው ቪዲዮአችን እንግዲህ ከኡጋንዳ ካምፓላ የሀበሻ ላይፍ ስታይል ኑሮ ይሄንን ይመስላል ብዬ ተስፋ አድርግ በደንብ አሳይቻችኋለሁ ብዬ ተስፋ አድርጋለሁ ይሄንን ይመስላል ከሞላ ጎደል ሁሉንም በእግራችን በመኪና ከጧት ኩርስ ጀምሮ እስከ ማታ 4 ድረስ ኤቭሪቲንግ አሳይቻችኋለሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ ቀጣይ በሌላ በንግ በሆነ ቪዲዮ እንገናኛለን እኛ ግን ኦርደር አድርገን እንዝናና ሊመቻችሁ ምሽቱ ገና ነው አሸወይዳ ነው ፒስ አውት